ለመናገር ዛሬ በጣም ነው ደስ ያለን በጣም ማለት ነው። በቃ ምክንያቱም እኛ የነሱን አንድነት የነሱን ፍቅር የምንፈልግ ልጆች ነን። በቃ ከዛ ሁሉ ውጣ ውረድ በኋላ እንግዲህ እንደምታዋቸው በሳቅ በፈገግታ በፍቅር ተገናኝተዋል፣ አንድ ሁነዋል። እግዚአብሔር ይመስገን። ሁላችሁም ደስ እንዳላችሁ ምንም ጥያቄ የለውም። በተለይ የጨረቃ ፋሚሊ የእነሱን አንድነት የምትፈልጉ ዛሬ የእናንተ የደስታ ምሽት ነው። ፏፈሽ እያላችሁ እንግዲህ በደስታ ማምሸት ትችላላችሁ። ምክንያቱም ፍላጎታችን ይሄ ስለሆነ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቤት አዲስ የሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁንም በኮሜንት አስቀምጡ፣ ላይክ አድርጉ፣ እኛንም አበረታቱን። እንግዲህ ትናንትና ወደ እናቲ ቤት ነበር የሄዱት። ትናንትና ብሩክ ባለመምጣቱ ኤርፖርት ምናምን በጣም ብዙ ሰው ቅር ብሎት ነበረ። ቢመጣ ከኤርፖርት ቢቀበላት የበለጠ ደስተኛ ይሆን ነበረ ምናምን ነገር እና ቢነግሩት ኑሮ ጥሩ ነበር ያላችኋላችሁ። ዋናው የእሷ መምጣት ነው ቤተሰብ። ከኤርፖርትም ተቀበላት፣ ከጓደኛውም ቤት ተቀበላት። ዋናው ቁም ነገሩ የእሷ መምጣትና የእነሱ አለመለየት ነው። ከየትም ትምጣ ማንም ያምጣት ማንም ይቀበላት፣ ዋናው መምጣቷ ነው። ስለመጣችኛ በጣም ደስ ብሎናል። እንግዲህ ያው ያችሁት የናቲ ቤት ነው የሄዱት። ከዛም እንግዲህ ጠርተውት መጥቷል እናቲ ቤት። እናቲ ቤት ሲመጣ ግን ሲገባ ያየውን ማመን ነው የከበደው። በቃ በጣም ነበረ የደነገጠው። ሀይሚናት ምናምን ነገር ሁላ ነው ያለው ማለት ነው። እና እንኳን አይደለም ሌላ ነገር ሌላ እሱ በፍቅር ነው እናቴ ቅፍ ያደረጋት። እንኳን መጣሽልኝ ብሎ በቃ ማመን ሁሉ ነው ያቃተው ማለት የሆነውን ያየውን ነገር ምናምን ነገር ጭራሽ ያልጠበቀው ነገር ነው። እሱ እናቴ የታመመ መስሎት ወደ ሆስፒታል ሊወስድ ነበር። እንደዛም ብሎ ስለደወለለት እሱ ደግሞ ጓደኛውን ወደ ሆስፒታል ሊወስድ ነበር የመጣው። ሲመጣ ግን ፍቅሩን የጓደኛው ቤት ነው ያገኛት። በጣም ነው ደስ ያለው፣ በጣም ነው የደነገጠው። በቃ ማመን ሁሉ ነው ያቃተውና ደስ ብሎታል። እኛም ደስ ብሎናል። በቃ ይሄ ነው መሆን ያለበት እንጂ የምን እንዴ በስማ እናንተም እኔ እንጃ። እኔ በጣም ነበር ያዘንኩትኝ ሀይሚ ከሀገር ወጣች ሲባል የምሬን ነው የምላችሁ። ምክንያቱም በተለይ አረብ ሀገር የመጣችም አይነት መሰለን ኔትወርክ ምናምን ያስቸግረናል ስትል ማለት ነው። እና በጣም አዝኜ ነበረ ማለት ምን ጎሏት ምን ጎሎባት ነው እንዴት ስደት በተለይ አረብ ሀገር ከሆነ የመጣችሁ በጣም ነበር ያዘንኩት የነበረው። በቃ ግራ ገብቶን ነበር ሁላ ማለት ነው። ምክንያቱም አይገባትም ይሄ ቦታ ለሷ። ምክንያቱም አገሯ ላይ ቀብረር ብላ እየሰራች ነው፣ ቀብረር ብላ ማለት ነው። ስለዚህ አንድ ሰው አገሩ ላይ መስራት ከቻለ ለምን ሲባል ስደት እኮ ብዙ ነገር ነው የሚያሳጣው። እድሜን ይጨርሳል፣ ብዙ ነገር ያሳጣል፣ ጤና ያሳጣል፣ ብዙ ነገር አለ ብዙ ነገር። ግን ኢትዮጵያ ውስጥ ያሉት ስደት ጥሩ አይደለም ተብሎ ሲነገራቸው የሆነ አይዋጥላቸውም። ልክ እነሱ ወጥተው እንዳይለወጡ አይነት ነገር ምናምን ያሰባችሁ ነው የሚመስላቸውና ብዙ ጊዜ አይዋጥላቸውም በቃ። እና ለማንም ስደት አይጠቅምም። እግዚአብሔርን ቢቻል ማለት ነው ጥሩ ግሩ አገር ላይ መለወጥ ቢቻል በቃ ስደትን አትምረጡ። እግዚአብሔርን ኢትዮጵያ ያላችሁ ሰዎች እግዚአብሔርን ነው የምላችሁ። ስደት ብዙ ነገር ነው የሚያሳጣችሁ፣ ብዙ ነገር ማለት ነው። ብቸኝነት ነው ሁላ የሚያረጋችሁ። ምንም ጥቅም የለውም። ምንም ከጥቅሙ ጉዳቱ ነው ትርፉ። የምሬን ነው የምላችሁና በቃ ሀይሚም ወደ ስደት የመጣች መስሎኝ በጣም አዝኜ ነበር። ግን እግዚአብሔር ይመስገን ሁሉ ነገር ለበጎ ሆኖ እንግዲህ ተገናኝተዋል። ከዚህ በኋላ ምንም አይነት ችግር እንደማይፈጠር ተስፋ እናደርጋለን። ሙሉ ለሙሉ የሰው ልጅ ህይወት ውስጥ ፈተና ሊመጣ ይችላል። በእርግጥ ግን ደግሞ በተለይ ከተመልካችም ከጓደኞቻቸውም ሶስተኛ ወገን ሆናችሁ የምትገቡ ተጠንቀቁ፣ ተቆጠቡ፣ ተማሩ። ሰሞኑን እንኳን ከሆነው ነገር ተማሩ። ለምሳሌ ሀሰን ባደረገው ነገር ምናምን ብዙ ነገሮች ተሄዷል አይደለ? ስለዚህ ሶስተኛ ወገን እንደማያስፈልግ ተምራችሁበታል ብዬ አስባለሁ። በውስጥም እየሄዳችሁ ጭንቅላታቸውን የምትመርዟቸው ልጆች ተቆጠቡ። በቃ የምትወዷቸው ከሆነ አበረታቷቸው እንጂ በውስጥ እየሄዳችሁ እሱ እንዲህ ነው አይሆንሽም፣ እሷ እንዲህ ናት አትሆንህም ምናምን እያላችሁ የልጆቹን ጭንቅላት አትመርዟቸው። በእርግጥ እነሱ እናንተ ባላችሁት ነገር የሚመረዙም አይደሉም። ምክንያቱም ጽኑ ፍቅር ነው ያለው፣ ጽኑ ፍቅር አለ እነሱ ጋር። እውነተኛ የሚባለው ፍቅር እነሱ ጋር አለ። እንደምታዋቸው ናቸው እንግዲህ ያ ሁሉ ንትርክ፣ ያ ሁሉ ጭቅጭቅ፣ ያ ሁሉ በቃ መለየት መጣ። ግን ደግሞ እውነተኛ ፍቅር ስላለ ተመልሰው ተገናኝተው አንድ ሆኑ እና በቃ ከዚህ በኋላም በተቻላችሁ መጠን ማለት ነው ጨረቃዎቹ በቃ ችግራችሁን እርስ በርስ ፍቱ፣ አትደባበቁ። የሆነ ችግር ከባድም ችግር ይሁን ትንሽም ችግር ይሁን በቃ ምንም ነገር ይሁን ቁጭ ብላችሁ ቤታችሁ አውሩ። ቤታችሁ ሰፊ ነው።
በቃ እንደ ልባችሁ በነፃነት የምታወሩበት ቤት ነው። ከፈለጋችሁ ታች፣ ከፈለጋችሁ ላይ፣ ከፈለጋችሁ ያኔ አለ አይደለ ላይ ፎቅ ላይ ራሱ ወጣችሁ አየር እየተቀበላችሁ የውስጣችሁን ማውራት ትችላላችሁ። ቤቱ ጠባብ የሆነ ሰው እሺ ወይ እንግዳ ሊኖር ይችላል፣ ነፃነት ላይ ያገኝ ይችላል ምናምን አይደለ። እናንተ ቤታችሁ ትልቅ ነው። በቃ የልባችሁን የምታወሩበት ቦታ አላችሁ። ወጣ ብላችሁ ላይ ራሱ በቃ ሻይ ቡና እያላችሁ ማውራት፣ የውስጣችሁን ችግራችሁን መፍታት። ሶስተኛ ምናምን እንደዚህ በዙሪያችሁ የሚመጡትን ሰዎች እግሮን መቅጨት በቃ አንፈልግም። እኛ ራሳችን ችግራችን እንፈተዋለን። በቃ እና አትግቡብን። ትንሽም ችግር ይሁን ትልቅም ችግር እኛ እንፈተዋለን። ከዛ እንደው አለፈ ከተባለም እንኳን ወንድሞቻችሁ አሉ በመካከል፣ ቤተሰብ አለ። በቃ አለቅ። ከዛ ውጭ ግን በቃ እኛ ደስ ብሎናል፣ እግዚአብሔር ይመስገን። በቃ እንደማትለያዩ እኛ እርግጠኛ ነን። በእርግጥ እንኳን አይደለም እሷም ጨክና በሱ እንትን አትልም ነበር። ጨክና እንኳን አልመጣም ብላ ብትቆርጥ ኑሮ በእርግጠኝነት ብሩኬ አማራጭ ፈልጎ ወደ እሷ ይሄድ ነበር፣ ይዟት ይመጣ ነበረ። ግን ደግሞ ያ እሱም ሌላ ፕሮሰስ ውስጥ ሌላ ውጣ ወረድ ውስጥ ሳይገባ እሷ በቀላሉ በቃ አይደለ ነገሮችን አስተካክላ ወደ ሀገሯ እሺ ብላ ስለተመለሰች እሱ ያለበትም ሁኔታ ገብቷት በቃ ጓደኞቹም የመከሯትን ምክር ሰምታ ስለተመለሰች እና አንድ ላይ ስለሆኑ በጣም ደስ ብሎናል። እንግዲህ ከዚህ በኋላም ያለውን ነገር በቃ በመነጋገር እንድትፈቱ በቃ ለራሳችሁም ለፍቅራችሁ ስትሉ ለተመልካችም ስትሉ፣ ተመልካች በጣም በእናንተ ብዙ ተጨንቋል፣ ብዙ አዝኗል፣ ብዙ አልቅሷል እና ቢያንስ ለመካስ ሞክሩ። በቃ እስካሁን አስለቅሰናቸዋል፣ እስካሁን አሳዝናናቸዋል። ከዚህ በኋላ ደስታችን ነው ማየት ያለባችሁ። ከዚህ በኋላ በቃ ምንም አይነት ችግር አይፈጠርም በመካከላችን ብላችሁ እስኪ ተመልካችም ይደሰት። የምር እስኪ 1 ወር 2 ወር እንኳን አስደስቱን እንዴ! በስማ ሳምንት ደህና ትሆናላችሁ። ከዛ 2 ወር 3 ወር ጭቅጭቅ ነው፣ 5 ወር 6 ወር በመሀል ብዙ ጣውረድ ነው። በእርግጥ ስራ እየሰራችሁ ነው፣ ግን በቃ ተከታታይ በቃ አለ አይደለ እንዲህ ዘና የሚያረግ ስራም እኮ መስራት ይቻላል። ያው በጣም ብዙ ልጆች እኮ አሉ ዘና የሚያረግ የሚያስቅ ፈን የሚያረግ ስራ የሚሰሩ እንኳን እናንተ ካፕል ሆናችሁ ይቅርና ማለት ነው። ካፕሎች ደግሞ ፈታ ያለ ነገር አንድ ላይ መስራት ትችላላችሁ። በጣም ብዙ ነገር አለ፣ በፕራንክ በምናምን በቃ ቤት ውስጥ በተለያዩ ጨዋታዎች በቃ አለ አይደለ እንደዛ ማድረግ ይቻላል። አንዳንዴ ጓደኞቻችሁን ሰብሰብ አድርጋችሁ የሆነ በሆነ ውድድር ወይ ደግሞ በሆነ ጥያቄ የግዴታ እኮ እዚህ ጋር አስደንጋጭ ወይ ደግሞ የሆነ ፕራንክ እኔ እንጃ እኔ አላቅም። ብቻ እናንተም እረፍት አድርጉ፣ ለተመልካችም እረፍት ብትሰጡ ደስ ይለናል። እውነት ለመናገር ሁሌ ጭንቀት ውስጥ መግባትም የለበትም ተመልካች። ባበረታታ አይዟችሁ ከጎናችሁ ነን ተለወጡ ስሩ ባለ ይሄ ሁሉ ጭንቀት አይገባውም የምር ማለት ነውና